ነቢያችን ዓለይሂ ሰላቱ ወሰላም ከሰው አልፎ ለእንስሳትም ሆነ ለግዑዛን ነገሮች ሁሉ እጅግ የእዝነት ነቢይ ናቸው። ነቢያችን ዓለይሂ ሰላቱ ወሰላም በዚህች ዓለም ሳሉ ከራሳቸው ይልቅ ለሌላው ኑረዋል። አልቅሰው ሌሎች እንዲስቁ ምክንያት ሆነዋል። ተርበው አብልተዋል። ታርዘው አልብሰዋል። ይህ ተልእኮአቸው ነበርና ላይገርም ይችላል። አላህ ስብሓንሁ ወተዓላ እንዲህ ይላል፣ ወማ አርሰልናከ ኢላ ረሕመተን ሊልዓለሚን። ሙሐመድ ሆይ ለዓለማትም እዝነት አድርገን እንጂ አላክነህም። ሱረቱል አንቢያ አንቀጽ 107። አብዛኞቹ የገጠር ሰዎች የዋህና መሃይማን ናቸው። የከተማን ሥርዓት ላያውቁ ይችላሉ። ሃይማኖታዊ ግንዛቤያቸውም አናሳ ነው። ከዕለታት አንድ ቀን አንዱ የገጠር ሰው ወደ የአላህ መልእክተኛ ዓለይሂ ሰላቱ ወሰላም ዘንድ መጣና ልብሳቸውን ይዞ እየወዘመዛቸው ሙሐመድ ሆይ አላህ ከሰጠህ ገንዘብ ስጠኝ፣ ገንዘቡ ያንተ ወይም የአባትህ ወይም የእናትህ አይደለም አላቸው። ይህን ጊዜ ሶሓቦች በጣም ተበሳጩ፣ ሊመቱትም ቋጡ። ዳሩ ግን የአላህ መልእክተኛ ዓለይሂ ሰላቱ ወሰላም ባላችሁበት ተረጋጉ አሏቸውና ሰውየውን ያጫወቱት ያቃለዱት ጀመር። ትንሽ ቆይተው ይዘውት ወደ ቤታቸው ወስደውት የምትፈልገውን ውሰድ፣ የፈለግከውን ደግሞ ተው አሉት። ዳሩ ግን ከነቢዩ ዓለይሂ ሰላቱ ወሰላም ቤት ምን ይውሰድ? ቤቱ ለሁለት ወራት ያህል በውስጡ እሳት የማይነድበት፣ በቤቱ ውስጥ ነዋሪዎች የሆኑት ሁሉ ጠግበው የማያውቁበት፣ ወደ ቤቱ የሚመጣ ድሃ ከቴምር በቀር ሌላ የማያገኝበት፣ በተቃራኒው በምድር ላይ ከሚገኙ ቤቶች ውስጥ በላጭ የሆነ ቤት ነው። ሰውየው የሚወሰድ ነገር ቢፈልግ አጣ። መልካም ሰርተሃል፣ አላህ ስለኔ መልካም ምንዳውን ይስጥህ አላቸው። እሳቸውም ሰሓቦቼ ባንተ ላይ ተቆጥተዋልና ወደ እነሱ ሄደህ አሁን ያልከውን ሁሉ በላቸው አሉት። ሰውየውም ወደ ሰሓቦች ሲመጣ የአላህ መልእክተኛ ዓለይሂ ሰላቱ ወሰላም አንተ የገጠር ሰው ሆይ መልካም ነገር ፈጽሜልሃለሁን ብለው ጠየቁት። እሱም አዎን መልካም ቤተሰብነትን ፈጽመሃል፣ ስለኔ አላህ መልካምን ምንዳ ይክፈልህ አላቸውና ከአላህ በስተቀር አምልኮት የሚገባው አምላክ የለም፣ ሙሐመድም የአላህ መልእክተኛ መሆናቸውን እመሰክራለሁ በማለት ኢስላምን ተቀበለ። ይህን ጊዜ የአላህ መልእክተኛ ዓለይሂ ሰላቱ ወሰላም የኔና የዚህ ሰውዬ ምሳሌ አንዲት ግመል እንዳለው ሰውና ግመሉ ተቆጥታ እንደፈረጠጠችበት ሰው ነው። ሰው ሁሉ ሆይ ሆይ ያዟት እያለ ሲጮህባት ግመሏ የባሰውኑ ፈርጥጣ ለመጥፋት ተቃርባለች። የግመሉ ባለቤት ግን ግመሌን ለኔ ተው፣ እኔው አውቅባታለሁ ብሎ አንዳንድ ነገሮችን አቀራርቦ አባብሎና አታሎ ይይዛታል። እኔም አንተን በዚህ በገጠር ሰው ላይ አንዳች ጉዳት ታደርሱበት ዘንድ ትቻችሁ ቢሆን ኑሮ ደብድባችሁ ጉዳት ታደርሱበት ነበር። የእናንተም አምልጦ ቢሄድና በሞት እሳት ውስጥ ይገባ ነበር አሉና የሚከተለውን የቁርአን አንቀጽ አነበቡ። ወላ ተስተዊ ልሐሰነቱ ወላ ሰይአ ادفع بالتي هي أحسن فإذا الذي بينك وبينه عداوة كأنه ولي حميم ملكاميتنا كفايتم طبعي አይስተካከሉም። በዚያች እርሷ መልካም በሆነችው ጠባይ መጥፎይቱን ገፍትር። ሱረቱ ፉሲለት አንቀጽ 34። ይህ ከኃይል ይልቅ በልስላሴ ከጥላቻ ይልቅ በፍቅር ለሚያምኑት ነቢይ
ከጥልቅ እዝነታቸው የተጨለፈ ቁንጽል ምሳሌ ነው። አንድ እንድገም። ነቢዩ ዓለይሂ ሰላቱ ወሰላምና ሱሐቦቻቸው መስጂድ ተቀምጠው ሳለ አንድ የገጠር ሰው መጣና መስጂድ ውስጥ ሸና። ሱሐቦች ሰውየው ላይ ጮኹበት። ነቢዩ ዓለይሂ ሰላቱ ወሰላም ግን ተውት ይጨርስ አሏቸው። ሸንቶ ከጨረሰ በኋላ ነቢዩ ዓለይሂ ሰላቱ ወሰላም ሰውየውን ጠሩትና አየህ፣ መስጂዶች ለሽንትም ሆነ ለሌላ መጥፎ ነገር ቦታቸው አይደለም። እነሱ የተሰሩት አላህን ለማውሳት ለሰላትና ቁርአን ሊቀራባቸው ነው አሉት። ወደ ሱሐቦቻቸው ዘወር አሉና የተላካችሁት ሰዎችን ታበስሩ ዘንድ እንጂ እንድታጨናንቁ አይደለም። በሉ በባልዲ ውሃ አምጡና ድፉበት አሏቸው። በሱሐቦች ቁጣ የተደናገጠውና ክስተቱን ይታዘብ የነበረው ሰውዬ የነቢዩን ዓለይሂ ሰላቱ ወሰላም ውለታ በዝምታና በውስጣዊ ምስጋና ብቻ ማለፍ አልፈለገም። ጌታዬ ሆይ እኔና ሙሐመድን ማረን፣ ከኛ ውጭ ለማንም ምህረትን አታድርግ ሲል ዱዓ አደረገ። ነቢዩም ዓለይሂ ሰላቱ ወሰላም ኋላ ላይ ለዚህ ሰው በርግጥ የታላቁን ጌታ ትሩፋት አጠበብክ፣ የአላህ እዝነት እኮ ሰፊ ናት አሉት። በአንድ ወቅትም አንድ ወጣት ነቢዩ ዓለይሂ ሰላቱ ወሰላም ዘንድ መጣና የአላህ መልእክተኛ ሆይ እኔ የዝሙት ነገር አይሆንልኝምና ይፍቀዱልኝ አላቸው። ሱሐቦች የሰውየው ድፍረት አስደነገጣቸው። ከየአቅጣጫውም ጮኹበት። የአላህ መልእክተኛ ዓለይሂ ሰላቱ ወሰላም ግን ወጣቱን ወደ እርሳቸው አስጠግተው በእናትህ ላይ ቢደረግ ይህን ነገር ትፈቅዳለህ ወይ አሉት። አይ አልፈልግም አለ። በእህትህስ ላይ በአክስትህስ ላይ ሲሉ አከታትለው ጠየቁት። ወጣቱ በፍጹም ሲል ጮኸ። እንግዲያውስ ሰዎች ሁሉ ይህ ነገር በሚስታቸው ላይ እንዲሆን አይፈቅዱም በማለት አስረዱት። ይህ ሰው ሲናገር ከአላህ መልእክተኛ ዓለይሂ ሰላቱ ወሰላም ማሳመኛ በኋላ እንደ ዝሙት ያስጠላኝ ነገር ፈጽሞ የለም ብለዋል። ነቢያችን ዓለይሂ ሰላቱ ወሰላም ታላቅ ደረጃ ያላቸው ከመሆኑ ጋር ኩራት የማያውቁ እጅግ የተናነሱ ሰው ነበሩ። ወደ ሰዎች ሲመጡ ሰዎች ከመቀመጫቸው ተነስተው ሲቀበሏቸው ደስ አይላቸው። ደካሞችንና ድሆችን አዘውትረው ይጎበኙ፣ ከባለ ጉዳዮችም ጋር ለረጅም ሰዓታት ይቆሙ ነበር። ነቢዩ ዓለይሂ ሰላቱ ወሰላም የሰውን እጅ ከጨበጡ ቀድሞው ካለቀቋቸው በቀር አይለቁም። ሕፃናትን ያጫውታል፣ አረዊቶችን ያወያያሉ፣ በሽተኛን ያበስራሉ፣ አስክሬንን ይሸኛሉ፣ መሬት ቁጭ ብለው ይበላሉ። ሱሐቦችና ነቢዩ ዓለይሂ ሰላቱ ወሰላም ከአንድ ዘመቻ በመመለስ ላይ ሳሉ ከአንድ ቦታ አረፉ። ሱሐቦች አንዲት ጥላ ያላትን እንጨት ለነቢያችን ዓለይሂ ሰላቱ ወሰላም ትተው በየቦታው ለማረፍ ተበታተኑ። ገውረስ ኢብኑ አልሓሪፍ የሚባል ሰው የአላህ መልእክተኛ ዓለይሂ ሰላቱ ወሰላም ጥላዋ ስር ተኝተው ባሉበት ሁኔታ መጣና ሰይፋቸውን ከተሰቀለበት እንጨት አንስቶ እላያቸው ላይ ቆመ። ነቢዩ ዓለይሂ ሰላቱ ወሰላም ሲነቁ ሰውየው እላያቸው ላይ ቆሟል። ማነው ከኔ የሚያስጥልህ አላቸው በማፍጠጥ። አላህ አሉት ረጋ ብለው። ሰውየው ተንቀጠቀጠና ሰይፉ ከእጁ ወደቀ። በዚህን ጊዜ እሳቸው ሰይፉን አነሱና ማነው ከኔ የሚያስጥልህ አሉት። ሰውየው አንተው መልካም ያዥ ሁን፣ ጥሩ ሁንልኝ እንጂ ማንም የሚያስጥለኝ የለም አላቸው። ነቢዩም ዓለይሂ ሰላቱ ወሰላም በይቅር ባይነት አለፉት። ይህ ሰው ወደ አካባቢው ተመለሰና ለሕዝቦቹ እንዲህ ሲል ለፈፈ። ከሰዎች ሁሉ በላጭ ከሆነ ሰው ዘንድ ነው የመጣሁት አላቸው። ታላቅነታቸውን ጠላቶች ጭምር መሰከሩ። እውነተኛ ታላቅነትም ጠላት ሲመሰክር ነው።
በእስልምና መባቻ አካባቢ ቀደምት ሙስሊሞች በተለይ ደካሞችና ወገን አልባዎቹ በመካ ሰዎች እጅ ያላዩት የመከራና የስቃይ አይነት አልነበረም። ሳይወዱ በግድ ሃይማኖታቸውን ይዘው ወደ መዲና ሲሸሹም በስደትና በተከፈተባቸው ጦርነት ታላቅ እንግልት አግኝቷቸዋል። ፈትሑ መካ የሚባለው ሙስሊሞች ያ ሁሉ የመከራ ዘመን አልፎ በድል ወደ ትውልድ ቀያቸው መካ የተመለሱበት የድል ቀን ነበር። የመካ መከፈት ቀን የመካ ሰዎች ከነቢዩ ዓለይሂ ሰላቱ ወሰላም ያዩት ባህሪ ትንግርትና የማይታመን ነበር የሆነባቸው። የአላህ መልእክተኛ ነቢያችን ሙሐመድ ዓለይሂ ሰላቱ ወሰላም ከሚወዷት መካ ከትውልድ ቀያቸው ያባረሯቸውን፣ ለስደት የዳረጓቸውን፣ ሶሐቦቻቸውን ያሰቃዩባቸውንና የገደሉባቸውን ጠላቶቻቸውን ከ10 ዓመታት ቆይታ በኋላ ድል አድርገው መካ ሲገቡ የተዋረዱ የተናነሱ ሆነው እጅ እግሩ የታሰረ ምርኮኛ መስለው ኩስስ ኩምሽሽ ብለው ፊት ለፊታቸው አገኟቸው። ነቢዩም ዓለይሂ ሰላቱ ወሰላም ዛሬ በእጃቸው የወደቁትን እነኚህን ሰዎች መሬት ቁጭ ብለው እንደ እስረኛ አንገታቸውን ደፍተው በተመለከቱ ጊዜ እናንተ የቁረይሽ ሰዎች ሆይ ምን የማደርጋችሁ ይመስላችኋል? ከኔ ምን ትጠብቃላችሁ? አሏቸው። የተከበረ ወንድማችን፣ የተከበረው የወንድማችን ልጅ ነህ፣ እዘንልን አሏቸው። ነቢዩም ዓለይሂ ሰላቱ ወሰላም ያለምንም ውጣ ውረድና ማንገላታት ኢዝሀቡ ፈአንቱም ጡለቃእ፣ ሂዱ እናንተ ነፃ ናችሁ በማለት አሰናበቷቸው። እዚህ ነጥብ ላይ ቆም ብለን አንዳንድ ነገሮችን ለማየት እንሞክራለን። ብዙዎች የኢስላም ጠላቶች ኢስላም የተስፋፋው በሰይፍ ነው ብለው ያስወራሉ። እውነታው ግን እነሱ ከሚያወሩትና ከሚያስወሩት በተቃራኒው ስለመሆኑ በሚዛናዊ አይን የተመለከተ ሁሉ ይረዳዋል። ኢስላም ዓለምን ሊገዛ የቻለው በዚህ ታላቅ ነቢይ አስደማሚ የሆነ ምርጥ ስብዕና ነው። የእኚህን ሰው ታላቅነት ጠላቶቻቸው ምን እንደመሰከሩ በጥቂቱም ቢሆን ማየት የፈለገ አረሱል ፊ ዑዩን ገርቢያ ሙንሲፋ፣ መልእክተኛው ዓለይሂ ሰላቱ ወሰላም በምዕራባውያን ሚዛናዊ አይኖች በሚለው መጽሐፍ ውስጥ መመልከት ይችላል። በፍጹም ይላሉ በሚዛናዊ አይን የነቢዩን ዓለይሂ ሰላቱ ወሰላም ሕይወት የገመገሙ ሙስሊም ያልሆኑ ታላላቅ የዓለማችን ምሁራን። ጭፍን ጥላቻ ካልሆነ በስተቀር እሳቸው እንዲያ አይደሉም ሲሉ ይከራከራሉ። ይህን ስንል ግን ማስረጃዎቻችን እነሱ ናቸው ለማለት ፈልገን አይደለም። እሳቸው የታላቅ ስብዕና ባለቤት ስለመሆናቸው ተጨባጩ መረጃችን በግልጽ የሚታየው ነባራዊ እውነታ ነው። ነቢይ ከነቢይም ታላቅ ነቢይ ስለመሆናቸው ከ2 ቢሊዮን ያላነሱ የዓለም ሕዝቦች ሙስሊሞች ይመሰክሩላቸዋል። ከዚያም በበለጠ ደግሞ የአላህ ሱብሓነሁ ወተዓላ ምስክርነት ብቻውን በቂ ነው። ከዚሁ ጋር በተያያዘ መልኩ እስልምናን ለማንቋሸሽ የኢስላም ጠላቶች የሚሉትን መሰረተ ቢስ ወሬ በመጠነኛ የንጽጽር ማሳያ ለማጣጣል እንሞክራለን። ጨፍጫፊ ሊባል የሚችለው ሃይማኖት የትኛው ይሆን? ከመካው የድል ቀን እንጀምርና ጥያቄ እናቅርብ። እስልምና በሰይፍ ነው የተስፋፋው ከተባለ ነቢዩ ዓለይሂ ሰላቱ ወሰላም በድል መካ የገቡ ቀን ትሰልማለህ አትሰልምም ብለው በማስፈራራትና በማስገደድ ሕዝቡን ሁሉ ማስለም ሲችሉ ለምን ይሆን ያላደረጉት? እንዲያ ያሰቃዩዋቸውን ጠላቶቻቸውን ለምን ሂዱ ነፃ ናችሁ አሏቸው? ያጎታቸውን የአብሮ አደጋቸውን በጥቢ ወንድማቸው የሆኑትን ጀግናውን ሐምዛን ያስገደለችውንና
ሆዳቸውን ቀዳ ጉበታቸውን ጭምር የበላቸውን ሴት ሂንድን መበቀል ሲችሉ ለምን ይሆን በይቅርታ ያለፏት? ያ ያለፈ ህመም እንዴት አይሰማቸው? እንዴትስ አይታወሳቸው? እሳቸው ሰው አይደሉምን? ነገሩ ወዲህ ነው። ነቢያችን ዓለይሂ ሰላቱ ወሰላም ምርጥ ስብዕናን የተላበሱ ሰው ናቸውና ከስልጣን ጫፍ ላይ ሲደርሱ ከኃይል ቁንጮ አናት ላይ ሲቆናጠጡ ኃይላቸውን ከበቀል ይልቅ ለእዝነት ተጠቀሙበት። ቂም በቀልንና ጥላቻን በፍቅርና በእዝነት ተኩ። ነቢዩ ዓለይሂ ሰላቱ ወሰላም በታላቁ የድል ቀን መካ ሲገቡ በግመላቸው ላይ ሆነው እጅግ ተናንሰው ካንገታቸው አቀርቅረው ወገባቸውን ከኮርቻቸው አመሳስለው እንባቸውን እንደ ጅረት እያፈሰሱ እንደገቡ የምናውቅ ስንቶቻችን ነን? በዛሬም ሆነ በጥንት ታሪክ ድል ካደረገ ሰራዊት የምናስተውለው ያለ ገደብ ሲጨፍር፣ ሲጮህ፣ ሲዘርፍ፣ ሴቶችን አስገድዶ ሲደፍር፣ ወጣቶችን ሲገርፍ፣ ጠላቶችን ሲበቀልና ሌሎችን እኩይ ተግባራት ሲፈጽም ነው። በታላቁ ነቢይ ሙሐመድ ዓለይሂ ሰላቱ ወሰላም የሚመራው የኢስላም ሰራዊት ግን ድሉን ለድሉ ጌታ ለአላህ ሱብሓነሁ ወተዓላ ነው የሰጠው። አንተ ባትረዳን፣ የአንተ እገዛና ችሮታ ባይኖር ኑሮ ከዚህ አንደርስም ነበር እያለ ምስክርነቱን እየሰጠ ነው በእንባ ደስታውን የገለጸው። ሰራዊቱ በአላህ ሱብሓነሁ ወተዓላ መመሪያ ነውና የሚንቀሳቀሰው ትዕዛዙን ነው በተግባር ላይ ያዋለው። ኢዛ ጃአ ነስሩላሂ ወልፈትሕ ወረአይተ ናሰ የድኹሉነ ፊ ዲኒላሂ አፍዋጃ ፈሰብሕ ቢሐምዲ ረቢከ ወስተግፊረህ ኢነሁ ካነ ተዋባ። የአላህ እርዳታና መካን መከፈት በመጣ ጊዜ ሰዎችንም ጭፍሮች እየሆኑ በአላህ ሃይማኖት ውስጥ ሲገቡ ባየህ ጊዜ ጌታህን ከማመስገን ጋር አጥራው፣ ምህረትንም ለምነው፣ እርሱ ጸጸትን በጣም ተቀባይ ነውና። ሱረቱ ነስር ምዕራፍ 1-3። እጅግ የሚደንቅና የሚገርም ትዕዛዝ። ያ ሁሉ ሶሓባ ሞቶ ያ ሁሉ ምርጥ ትውልድ ወድቆ ምህረትን ጠይቅ የሚል መለኮታዊ መመሪያ ለየትኛው ጥፋታቸው ይሆን? ሰይፍ 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 ኢስላምን ጥላሸት ለመቀባት የጸረ ኢስላም ኃይሎች የሌት ተቀን ድርብ ዜማ ነው። ነገር ግን ምን ያህል ህዝብ ቢያልቅ ነው እንዲህ ጩኸታቸው ሊበዛ የቻለው? በነቢዩ ዓለይሂ ሰላቱ ወሰላም ዘንድ ኢስላም ራሱን ለመከላከል ሳይወድ በግድ የገባበት በርካታ ጦርነት የነበረ ስለመሆኑ አይካድም። በድር፣ ኸይበር፣ ኡሑድ፣ ኸንደቅ፣ ተቡክ ጥቂቶቹ ናቸው። በእነኚህ ጦርነቶች ከሁለቱም ወገኖች ምን ያህል ሰው ሞቶ ይሆን? 10,000፣ 100,000፣ ሚሊዮን ወይንስ ከዛ በላይ? ዑለማዎች መረጃዎችን አሰባስበው እንዳስቀመጡት በእነኚህ አጠቃላይ 27 በሚሆኑ ጦርነቶች የሟቾች ቁጥር 756 ብቻ ነበር። ከሙስሊሞች 317፣ ሙስሊም ካልሆኑት ደግሞ 419 ሰዎች። ጦርነቶቹ በአብዛኛው የተደረጉት ጠላቶቻቸው ሙስሊሞች ያሉበት ድረስ መጥተው ስለወጓቸው ነው። በዚህ ራስን የመከላከል ተጋድሎ ቁጥሩ ይህን ያህል ሰው ወድቆ ነው እንግዲህ ዛሬ እስልምና የዓለምን 1/3 የህዝብ ቁጥር ሃይማኖት መሆን የቻለው። ይህም የሚያሳየው እስልምና እውነተኛ ሃይማኖት ሆኖ የሰዎችን ልብ ስላሸነፈ እንጂ በኃይል የተስፋፋ አለመሆኑን ነው። ለማመዛዘን ያመቸን ዘንድ ሌላ መረጃ እንጨምር። የአላህ መልእክተኛ ዓለይሂ ሰላቱ ወሰላም ተከታዮች ከፍተኛ መስፋፋት ያሳዩት ከሁደይቢያ ስምምነት በኋላ ነበር። እንደሚታወቀው
በዚህ ጊዜ ውስጥ ምንም አይነት ጦርነት አልተካሄደም። ከሁደይቢያ ስምምነት በፊት የሙስሊሞች ቁጥር 1400 ነበር። ይህ የሰው ቁጥር ወደ እስልምና የገባው በ19 ዓመታት የዳዕዋ ጊዜ ውስጥ ነው። ከሁደይቢያ ስምምነት በኋላ የአላህ መልእክተኛ ዓለይሂ ሰላቱ ወሰላም መካ በድል ሲገቡ የሙስሊሞች ቁጥር 10,000 ነበር። በሁለት ዓመት ጊዜ ውስጥ እስልምናን የተቀበሉት ሰዎች ቁጥር 8600 ማለት ነው። ከዚህ መረዳት የምንችለው ለኢስላም መስፋፋት ተስማሚው አየር ከጦርነት ይልቅ የሰላም መሆኑን ነው። እስኪ ሙስሊሞችን ጭራሽ ጨካኝና አረመኔ አድርገው የሚያዩትን ህዝቦች ደግሞ ከታሪካቸው ጥቂት እንመልከት። በዳርክ ኤጅ በሚባለው የመካከለኛው ዘመን የአውሮፓ የካቶሊክ ቤተክርስቲያን ከፍተኛ የስልጣን እርከን ላይ በነበረችበት በፖለቲካና በጦር መሳሪያ እጅግ በተደራጀችበት ወቅት ማለትም ከ1481 እስከ 1808 በአውሮፓ የተለያዩ የማሰቃያ ማዕከላት 340,000 ሰዎች ፍርድ ተሰጥቷቸው ተሰቃይተው እንዲገደሉ ሆኗል። ከነዚህ ውስጥ 200,000 ያህሉ ከነ ህይወታቸው እንዲቃጠሉ የተደረጉ ናቸው። የያኔዋ ቤተክርስቲያን መሬት ክብ ናት ከሚለው ድምዳሜ ለደረሱት ሳይንቲስቶች የሰጠችው ምላሽ እጅግ ዘግናኝ ነበር። በነ ጋሊሊዮ ዘመን ከ35,000 በላይ ሳይንቲስቶች ተገድለዋል። በዓለም ታሪክ ውስጥ በፕሮቴስታንትና በካቶሊክ ቤተክርስቲያናት መካከል ከፍተኛ የሆነ ደም መፋሰስ ተፈጽሟል። በእነኚህ ፍልሚያዎች ገለልተኛ የታሪክ ጸሐፊዎች እንደሚሉት 14 ሚሊዮን፣ እነሱ ራሳቸው እረ አታጋኑት ብለው እንደሚመሰክሩት ደግሞ 7 ሚሊዮን ህዝብ አልቋል። ይህ ነው እንግዲህ የገሃዱ ዓለም እውነታ። የዚህ አይነት የጠቆረና የተበላሸ ታሪክ ያለው አካል ኢስላም እንዲህ ነው፣ ጨፍጫፊ ነው፣ በዳይ ነው እያለ ለማውራት ሲሞክር አለማፈሩ እጅግ ይገርማል። ጂሃድ በሙስሊሞች ላይ ግዴታ የሆነው ራስንና ሃይማኖትን ለመከላከል እንጂ ብዙዎች እንደሚያስቡት የሰው ልጆች እንዲያልቁ ሆን ተብሎ የሚመርጡት መንገድ አይደለም። አላህ ስብሓነሁ ወተዓላ እንዲህ ብሏል፣ ኩቲበ ዓለይኩሙል ቂታሉ ወሁወ ኩሩሁን ለኩም። ከሃዲዎችን መጋደል እርሱ ለናንተ የተጠላ ሲሆን በእናንተ ላይ ተጻፈ። ሱረቱል በቀራ አንቀጽ 216። ወደ ሌላ መረጃ እንለፍና ስለ የመስቀል ጦረኞች ጥቂት እንበል። በነገራችን ላይ የሀያሏ አሜሪካ ፕሬዝዳንት የነበረው ትንሹ ቡሽም በደሃዋ ሙስሊም ሀገር በአፍጋኒስታን ላይ ጦርነት ሲያውጅ የመስቀል ጦርነት ማወጁን ነበር የተናገረው። ኋላ ላይ የሙስሊሞች ጩኸት ሲበዛበት አይ አይደለም ብሎ ቢሸፋፍንም ቡሽ የጅምላ ጨራሽ መሳሪያን ከለላ አድርጎ በኢራቅ ላይ በከፈተው ነዳጅን የመዝረፍ የግፍ ጦርነት ከ2 ሚሊዮን በላይ ኢራቃውያን ተገድለዋል። 12 ሚሊዮን የቴምር ዛፍ ከነስር መሰረቱ እንዲገነደስ ሆኗል። ልብ እንበል፣ አንድ ቴምር ተተክሎ ፍሬ እስኪያፈራ የሚፈጅበት ጊዜ ከ30 እስከ 40 ዓመታት ነው። የአንድ ጎልማሳ ሰው ዕድሜ። የመስቀል ጦረኞች ቁድስ ወይም ኢየሩሳሌም ሲገቡ በዚያች ትንሽ ከተማ ውስጥ ብቻ 70,000 ያህል ሙስሊሞችን ገድለዋል። ከዚህም የተነሳ የደም ባህር ተፈጥሮ ወታደሮች እስከ ጉልበታቸው በደረሰ ደም ድረስ ደም ውስጥ ይዋኙ እንደነበር ይነገራል። ሰላሁዲን አልአዩቢ ከ88 ዓመታት በኋላ ወደዚህች ከተማ ድል አድርጎ ሲገባ ሁሉንም ይቅር አለ። ሰላሁዲን ምግብ ሲበላ ምርኮኞቹን ሳያበላ በፊት አይቀምስም ነበር። ከራሱ ከሚበላው ደህና ምግብም የሚሰጣቸው ሲሆን የሚበላውም
እነሱ መብላታቸውን ካረጋገጠ በኋላ ብቻ ነበር። ሰላሁዲን ይህን የቁርአን አንቀጽ ተግባር ላይ ለማዋል ይመስላል ይህን የሚያደርገው። ويطعمون الطعام على حبه مسكينا ويتيما وأسيرا ምግብንም ከመውደዳቸው ጋር ለድሃ ለየቲምም ለምርኮኛም ለእስረኛም ያበላሉ። ሱረቱል ኢንሳን አንቀጽ 8። ይህ ታላቅ ሙስሊም የጦር መሪ ወዳጅ ብቻ ሳይሆን ጠላትም ጭምር ነው ስለ ስብዕናውና ጀግንነቱ የመሰከረለት። ከቅርብ ዓመታት በፊት በሆሊውድ ዓለም ያደነቀው ፊልም ተሰርቶለታል። የዚህ ሰው አርአያ ሞዴልና አሰልጣኝ ታላቁ ነቢይ ዓለይሂ ሰላቱ ወሰላም ናቸውና እንዲህ በመልካም ስብዕና ቢቀረጽ ላይገርም ይችላል። ታጋዩ አርበኛ ሊቢያዊው ዑመር አልሙኽታር ስለ ጠላት ወገን እነሱ ምርኮኞችህን እንደዚህ አድርገዋልና አንተም ተመሳሳዩን አድርግ ተብለው በተነገረው ጊዜ እነርሱ አርአያችን አይደሉም አልነበር ያለው። አዎን አርአያቸውን ታላቁ ነቢይ ሙሐመድን ዓለይሂ ሰላቱ ወሰላም ያደረጉ ሕዝቦች የሚኖሩት ለራሳቸው ሳይሆን ለኢስላም ነው። የሚከተሉትም ስሜታቸውን ሳይሆን አላህን ሱብሓነሁ ወተዓላና የአላህን መልእክተኛ ፍላጎት ነው። ፊዳከ አቢ ወኡሚ ያ ሐቢብ አላህ። አላህ ሱብሓነሁ ወተዓላ እኔም በተናገርኩት እናንተም በሰማችሁት የምንጠቀም ያድርገን። سبحانك اللهم وبحمدك أشهد أن لا إله إلا أنت أستغفرك وأتوب إليك وآخر دعوانا أن الحمد لله رب العالمين والسلام عليكم ورحمة الله تعالى وبركاته.